የአንድ ሀገር እጣ ፋንታ የሚወሰነው በምርጫ ጣቢያዎች በሚጣሉ ካርዶች ብቻ ነው ወይስ ከምርጫው ማግስት በየገጠሩ በሚሰሙ የጥይት ድምጾች? ኢትዮጵያ ከሰባተኛው ሀገራዊ ምርጫ ማጠናቀቂያ በኋላ በታሪኳ አይታው የማታውቀው እጅግ ስሜት ቀስቃሽ አሳሳቢና አስፈሪ ምዕራፍ ላይ ትገኛለች። ክቡራን ሆይ ዛሬ በከተሞች አመጽ ፋንታ በገጠራማ አካባቢዎች ሰፈው የትጥቅ ትግል ግጭት አገሪቱን ከደም አፋሳሹ የ1997 የምርጫ ማግስት ቀውስ ይበልጥ ወደማይመለስ መዋቅራዊ መበታተን እየመራት ይሆን እንዴ? የትግራይ ክልል ሙሉ በሙሉ ሳይሳተፍ በአማራና በኦሮሚያ ክልሎችን በሚሊዮን የሚቆጠሩ ዜጎች በጸጥታ እክል ምክንያት ሳይመረጡና ሳይወከሉ በቀሩበት ሁኔታም የተመሰረተ አዲስ መንግስት እውነተኛ ህጋዊነትና አገራዊ ውክልና አለኝ ብሎ በልበ ሙሉነት መናገር ይችላል ወይስ በከፍተኛ ጥርጣሬ የተሞላም የስልጣን መንበር ላይ ይቀመጣል? በአገሪቱ የተቋቋመው የብሔራዊ ምክክር ኮሚሽን በእርግጥ ታሪካዊና መዋቅራዊ የሀገሪቱን ቅሬታዎች የሚፈታ እውነተኛ መድረክ ነው ወይስ ገዢው ፓርቲ የፖለቲካ ውጥረቶችን ማስተንፈሻና ዓለም አቀፉን ማህበረሰብ ማታለያ ያዘጋጀው የይስሙላ ድራማ? በየመጠለያ ካምፖች በሚሊዮን የሚቆጠሩ ተፈናቃዮች በረሃብና በደህንነት ስጋት እየሟቀቁ የታጠቁ ኃይሎች ደግሞ የምርጫው ሂደትና ውጤት ሙሉ በሙሉ እውቅና በነፈጉበት በዚህ ወቅት ለሀገሪቱ ዘላቂ ደህንነት የሚወሰነው የመራጩ ድምፅ መስጫ ወረቀት ነው ወይስ የአማጽያኑ የጠበንጃ ፈሙዝ? አዲሱ መንግስት ስምምነት ላይ ያልተደረሰበትን የስልጣን ዘመን ለማስቀጠል ተቃውሞዎችንና የትጥቅ እንቅስቃሴዎችን በወታደራዊ ኃይል ብቻ ለመጨፍለቅ በመሞከር አገሪቱን ወደ ሙሉ የእርስ በርስ ውድመት ያመራል ወይስ ለታሪካዊ ይቅርታና አስቸጋሪ የሰላም ድርድሮች ራሱን ያዘጋጃል? ይህ የሰባተኛው ምርጫ ማጠቃለያ ኢትዮጵያን ወደ ተሻለ የሰላም ምዕራፍ የሚያሻግር ድልድይ ነው ወይስ መላውን የምስራቅ አፍሪካ ቀጠና ሊያናጋ የሚችል? አብረውን ሲቆዩ እነዚህን ጥያቄዎች በጥልቀትና በገለልተኝነት እንመረምራለን። ታሪክን ከዛሬ እውነታ ጋር ያነጻጸርን የአዲሱን መንግስት ቀጣይ ዕጣ ፈንታም እናስተነብያለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። በኢትዮጵያ የፖለቲካ ጉዞ ውስጥ የምርጫ ማግስት ሁኔታዎች ሁልጊዜም የሀገሪቱን የወደፊት አቅጣጫ የሚወስኑ ወሳኝ ምዕራፎች ሆነው አልፈዋል። ግንቦት 24 ቀን 2018 የተካሄደው ሰባተኛው ሀገራዊ ምርጫ አገሪቱ ካለፈችባቸው ተመሳሳይ የታሪክ ምዕራፎች አንጻር በርካታ ትምህርቶችን፣ ልዩነቶችንና ቀጣይ ስራዎችን ይዞ የመጣ ክስተት ሆኖ ተመዝግቧል። በኢትዮጵያ ምርጫ ታሪክ ውስጥ ምርጫ ራሱን ከመካሄዱ ይልቅ ምርጫው ከተጠናቀቀ በኋላ የሚመጣው የጸጥታና የፖለቲካ ሁኔታ የሀገሪቱን ዕጣ ፋንታ ሲወስን መቆየቱ የአደባባይ ምስጢር ነው። አሸናፊው ፓርቲ ይፋ ሆኖ መንግስት ምስረታ ሂደት በሚጀመርበት በዚህ ወቅት በፖለቲካው ምህዳር ውስጥ የሚፈጠሩ የሀሳብና የጸጥታ ውጥረቶች አዲስ ባይሆንም የሰባተኛውን ሀገራዊ ምርጫ ማግስት ከታሪካዊ የምርጫ 97 ጋር ማነጻጸር የዛሬውን እውነታ በተሻለ ለመረዳት ይረዳል። ወደ ኋላ መለስ ብለን ስንመለከት በኢትዮጵያ የምርጫ ታሪክ ውስጥ እጅግ የጦፈ ፍክክርና ሰፊ የህዝብ ተሳትፎ የታየበት የምርጫ 1997 ማግስት አገሪቱ ካጋጠሟት አስከፊ የፖለቲካ የጸጥታ ቀውሶች አንዱ ማሳያ ነው። በወቅቱ የነበረው ቀውስ ምንነት በሶስት ዋና ዋና አቅጣጫዎች መመልከት ይቻላል። የመጀመሪያው መግለጫ የከተሞች አመጽና የጎዳና ላይ ግጭት መሆኑ ነበር። ምርጫ ቦርድ ውጤቱን ይፋ ማድረግ ከጀመረበት ጊዜ አንስቶም ተቃዋሚ ፓርቲዎች በተለይም ቅንጅት ድምጻችን ተሰረቀ በሚል ባቀረቡት ቅሬታ ማግስት በአዲስ አበባና በተለይ ዋና ዋና ከተሞች የጎዳና ላይ ተቃውሞዎች ተቀሰቀሱ። ሁለተኛው ነጥብ የጸጥታ ኃይሎች እርምጃና የሰላማዊ ዜጎች ህይወት ማለፍ ሲሆን በወቅቱ የተቋቋመው አሰሳ ኮሚሽን መረጃዎች እንደሚያረጋግጡት በምርጫው ማግስት በተነሳ ግጭት በጸጥታ ኃይሎች እርምጃ 193 ሰላማዊ ዜጎች ህይወታቸው አልፏል፣ ከ600 በላይ ደግሞ ቆስለዋል። ሶስተኛው ደግሞ የፖለቲካ መሪዎች መታሰርና የተቋማት መዳከም ነበር። የቀውሱ ማሳረግ የሆነው የዋና ዋና ተቃዋሚ ፓርቲዎች መሪዎች፣ የሲቪክ ማህበራት ተሟጋቾችና የጋዜጠኞች በጅምላ መታሰር ሲሆን የክስተት በአገሪቱ የፖለቲካ ምህዳር ላይ ለቀጣዮቹ 13 ዓመታት የዘለቀ የፍርሃትና የውጥረት ጥላ ጥሎ አልፏል። ባጭሩ የ97ቱ ቀውስ ከከተማ ተኮር ህጋዊ ፓርቲዎችንና የህዝባዊ እምቢተኝነትን ሰልፎችን ማዕከል ያደረገ ቀውስ ነበር። ይሁንና አሁን የተጠናቀቀው ሰባተኛው ሀገራዊ ምርጫ ስንመለከት ደግሞ የዛሬው ምርጫ ማግስት ቀውስ ከ97 ፍጹም የተለየ መልክ መዋቅር እንዳለው መረጃዎች ያሳያሉ። ይህ የቅርብ ጊዜ ምርጫ ከ97ቱ ጋር ሲነጻጸር ያለው ዋነኛ ልዩነት የቀውስ መልክ ከከተማ አመጽ ወደ ገጠር የትጥቅ ግጭት መዞሩ ነው። ዛሬ በአዲስ አበባም ሆነ በሌሎች ትልልቅ ከተሞች የ97ቱ አይነት የጎዳና ላይ ሰልፍም ወይም የከተማ አመጽ አይስተዋልም። ይልቁኑ አገሪቱ ያለችበት የጸጥታ ቀውስ ከከተማ ውጭ ባሉ ገጠራማ አካባቢዎች የሚካሄድ የትጥቅ ግጭት ነው። በተለይም በአማራና በኦሮሚያ ክልሎች የሚንቀሳቀሱ የታጠቁ ኃይሎች ግጭቶች የምርጫውን ማግስት ይበልጥ ውስብስብ ያደርጉታል። ሌላው ልዩነት በምርጫው ያልተሳተፉ ኃይሎች ተጽዕኖ ነው። የ97 ዓመተ ምህረቱ ቀውስ የፈጠሩት በምርጫው ተሳትፈውና ወንበር አሸንፈው የነበሩ ህጋዊ ፓርቲዎች ሲሆኑ ዛሬ ግን ዋነኛ የጸጥታ ስጋት የሆኑት አካላት
በምርጫው ሂደት ውስጥ ሙሉ በሙሉ ያልነበሩም ሂደቱን ውጤቱንም እንደማይመለከታቸው የገለጹ የትጥቅ ኃይሎች ናቸው። በመሆኑም የቀውሱ መፍትሄ ከምርጫ ቦርድ የቅሬታ አፈታት ስርዓት በላይ የሰፋ መሆኑ ግልጽ ነው። ከነዚህ በተጨማሪ በጸጥታ ስጋቶች ምክንያት በአንዳንድ አካባቢዎች ምርጫ ሙሉ በሙሉ ወይም በከፊል ሳይካሄድ በቆየቱም በምርጫ ማግስቱ የሚመሰረተው አዲስ ፓርላማና መንግስት ውስጥ የነዚህን አካባቢዎች ህዝብ ውክልና እንዴት ይታያል የሚለው ጥያቄ ሌላ የፖለቲካ ውጥረት ምንጭ ነው። በተለይ የትግራይ ክልል ከጦርነቱ ማገገሚያ ጊዜ ተያይዞም በምርጫው ውስጥ ሙሉ በሙሉ ሳይሳተፍ መቆየቱም በሚሊዮን የሚቆጠሩ ዜጎች በፌዴራል ደረጃ ውክልና እንዳይኖራቸው ማድረጉንም ዓለም አቀፍ ተመልካች በስፋት አንስተውታል። በአማራና በኦሮሚያ ክልሎች በተወሰኑ ምርጫ ክልሎች በተፈጠሩ የጸጥታ ችግሮች ሳቢያም ድምጽ መስጠት ሳይቻል ቀርቷል። ከዚህ ጎን ለጎን አገሪቱ በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮችን ይዛ በምርጫው ያጠናቀቀችው ምንም እንኳን ምርጫ ቦርድ በደብረ ብርሃንና በተለይ መጠለያ ላሉ ተፈናቃዮች እንዲሁም ለወታደራዊ ካምፖች ልዩ የምርጫ ጣቢያዎችን በማዘጋጀት ሰኔ 9 ቀን ድምጽ እንዲሰጡ ቢያደርግም የተፈናቃዮች የደህንነትና ወደ ቀያቸው የመመለስ ጥያቄ አሁንም አስቸኳይ የጸጥታ ዋስትና የሚሻ ጉዳይ ሆኖ ቀጥሏል። ይህንን ሁኔታ በንጽጽር ስናጠቃልለው የ97ቱ ቀውስ መልክ የከተማ አመጽና የጎዳና ላይ ህዝባዊ ተቃውሞ ሲሆን፣ የዛሬው ግን ገጠር ተኮር የትጥቅ ትግል ግጭቶች፣ ሽምቅ ውጊያ ነው። የ97ቱ ተዋናዮች ህጋዊ ተፎካካሪ ፓርቲዎችና ደጋፊዎቻቸው ሲሆኑ፣ የዛሬዎቹ ግን በምርጫ ያልተሳተፉ የትጥቅ አማጺያን ናቸው። የመንግስት ፈተና በ97 ተቃውሞ ሰልፎች መቆጣጠርና የህግ በላይነት ማስከበር ሲሆን፣ ዛሬ ግን ግጭቶችን በዘላቂ ማስቆም፣ ሰላም ማውረድና ማረጋጋት ነው። በማህበረሰብ ደረጃም በ97 የፖለቲካ ዋልታ ረገጥና በከተሞች ሲባባስ፣ ዛሬ ግን ሰፊ ሰብአዊ ቀውስና በሚሊዮኖች የሚቆጠሩ ተፈናቃዮች መኖራቸው ዋነኛ መገለጫ ነው። ይህንን ንጽጽር የሚያሳየን የዛሬው የጸጥታ ቀውስ ከ97ቱ ይልቅ እጅግ የሰፋ መዋቅራዊ መፍትሄ፣ የፖለቲካ ቁርጠኝነትና የረጅም ጊዜ ስትራቴጂ የሚጠይቅ መሆኑን ነው። የዘንድሮው 7ኛው ሀገራዊ ምርጫ የሎጂስቲክስ የተሳትፎ መጠን ስንመለከት ከአፍሪካ ግዙፍ የዲሞክራሲ ሙከራዎች አንዱ እንደነበር መካድ አይቻልም። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ከ50 ሚሊዮን በላይ መራጮች መዝግባ ከ50 ሺህ በላይ በሆኑ ምርጫ ጣቢያዎች ድምጽ እንዲሰጡ ማድረግ ከፍተኛ አደረጃጀትን የሚጠይቅ ተግባር ነው። በምርጫው 47 የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩዎች ተሳትፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ሰኔ 17 ቀን በሰጡት መግለጫ መሰረት በምርጫው ከተካሄደባቸው 1139 የምርጫ ክልሎች ውስጥ እስካሁን የ723 ውጤት በቦርዱ ጸድቋል። የቀሩት ምርጫ ክልሎች ውጤት ደግሞ በኦዲትና በማጣራት ላይ መሆናቸውን፣ በተወሰኑ ላይ የቀረቡ ቅሬታዎችን ለመፍታት ገለልተኛ የባለሙያዎች ቡድን መቋቋሙንም ገልጸዋል። ሆኖም ዓለም አቀፍ ማህበረሰብና የተመልካች እይታ የተለያዩ ገጽታ አላቸው። በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተላከው የምርጫ ታዛቢ ቡድን ምርጫው የብዙ መጀመሪያዎች ምርጫ ሲል የጠራው ሲሆን፣ በተለይ የቴክኖሎጂና የዲጂታል አሰራር ማሻሻያዎችን በመጠቀም የተሳካ የመራጮች ምዝገባ መደረጉንም አድንቋል። የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰማኮ በበኩሉ ምርጫው በተካሄደባቸው አካባቢዎች ሰላማዊና ዓለም አቀፍ ደረጃቸውን የጠበቀ የድምፅ አሰጣጥ ሂደት እንደነበር ጠቁሟል። በሌላ በኩል ግን እንደ ቻተም ሃውስ ያሉ የፖለቲካ ጥናት ተቋማትና የሰብአዊ መብት ተሟጋች ምርጫው እውነተኛ የፖለቲካ አማራጭ የጎደለውና አነስተኛ ውድድር የታየበት ነበር ሲል ይተቻሉ። ለዚህም እንደ ምክንያት የሚያቀርቡት የዋና ዋና ተቃዋሚ ፓርቲዎች መሪዎች በስር ላይ መሆን ወይም በስደት መኖር፣ የተወሰኑት ደግሞ ምርጫውን ሙሉ በሙሉ ማግለላቸውና የሲቪክ ምህዳሩ መጥበብ ለአሸናፊ ብልጽግና ፓርቲ የቀለለ የድል ጎዳና ፈጥሯል የሚል ሐሳብ ነው። የአውሮፓ ህብረትና አሜሪካ ዲፕሎማሲያዊ ሚስዮኖች በበኩላቸው ምርጫው በሰላም መጠናቀቁን እውቅና ቢሰጡም የተለያዩ ክልሎች ያለው ቀጣይነት ያለው ግጭትና በሰላማዊ ዜጎች ላይ የሚደርሰው መፈናቀል አገራዊ መግባባትን እንዳያደናቅፈው ያላቸውን ስጋት ገልጸዋል። አሁንም ምርጫው ተጠናቆ አዲስ መንግስት ምስረታ በሚጀመርበት ወቅት አዲሱን ተመራጭ መንግስት ከፊት ለፊቱ የሚጠብቀው ሶስት ዋና ዋና አስገዳጅ ፈተናዎች አሉ። የመጀመሪያው የህጋዊነትና አካታችነት ጥያቄ ነው። ምንም እንኳን መንግስት በምርጫው ያገኘው ድምጽ ይዞ በህግ አግባብ ወደ ስልጣን ቢመጣም በጸጥታ ምክንያት ምርጫ ባልተካሄደባቸው አካባቢዎችና የትጥቅ ትግል በሚከተሉ ኃይሎች ዘንድ ይህ መንግስት እኛን አይወክልም የሚል ድምጽ መነሳቱ አይቀሬ ነው። ስለዚህ አዲሱ መንግስት በመጀመሪያ የስልጣን ዘመኑ ይህንን የተናጋ ፖለቲካ መግባባት የመጠገን ትልቅ የቤት ስራ ይጠብቀዋል። ሁለተኛው ፈተና ወታደራዊ እርምጃ ከሰላም አማራጭ ጋር የማመጣጠን ጉዳይ ነው። ለአዲሱ መንግስት የሚቀርበው ትልቁ ጥያቄ የትጥቅ ግጭቶችን በኃይል ብቻ ማቆም ይቻላል ወይ የሚለው ነው። ባለፉት ዓመታት የታዩት ክስተቶች እንደሚያሳዩ ወታደራዊ እርምጃዎች ጊዜያዊ መረጋጋት ቢፈጥሩም ዘላቂ ሰላም አላመጡም። ስለዚህ መንግስት የህግ
ሉዓላዊነትን ከማስከበር ጎን ለጎን እውነተኛና ሁሉን አቀፍ የሰላም ድርድር የማድረግ ግዴታ ከፊቱ ይቆማል። ሶስተኛው ደግሞ የብሔራዊ ምክክር ውጤታማነት ፍተሻ ነው። በሀገሪቱ የተቋቋመው የብሔራዊ ምክክር ኮሚሽን የሚያከናውናቸውን ስራዎች ከአዲሱ መንግስት የፖለቲካ ፍላጎት ጋር እንዴት ይጣጣማሉ የሚለው ወሳኝ ነው። መንግስት ምክክሩን እንደ ፖለቲካዊ ማስተንፈሻ ሳይሆን ታሪካዊና መዋቅራዊ የሀገሪቱን ችግር ለመፍታት እንደ እውነተኛ መድረክ እንዲያገለግል የመፍቀድና የመደገፍ ኃላፊነት አለ። ታሪክም ሆነ ወቅታዊ መረጃ የሚያሳዩን አንድ እውነት አለ። በኢትዮጵያ ምርጫ ማድረግ ብቻውን ሰላምን አያረጋግጥም። የ97ቱ ምርጫ ማግስት ቀውስ በወቅቱ በነበረው የኃይል እርምጃ እንዲረግብ ቢደረግም መዋቅራዊ ቅሬታዎች ሳይፈቱ በመቆየታቸው ከዓመታት በኋላ ለሀገሪቱ አዲስ የፖለቲካ ቀውስ መወለዳቸው አልቀረም። ስለዚህ ዛሬ ላይ ከተጠናቀቀው ምርጫ ማግስት ዘላቂ ሰላም ለማምጣት በርካታ የመፍትሄ አቅጣጫዎችን በአስቸኳይ ሊተገበሩ ይገባል። በመጀመሪያ የይቅርታና የማቋቋሚያ እቅዶች በተግባር ማዋል ያስፈልጋል። በትጥቅ ትግል ላይ ያሉ አካላት የፖለቲካ ጥያቄዎቻቸውን በሰላማዊ መንገድ የሚያቀርቡበት የታመነ የደህንነት ዋስትና መፍጠርና ወደ ማህበረሰቡ የሚቀላቀሉበትን መንገድ ማመቻቸት ይገባል። በመቀጠል ሰብአዊ ቀውስን ማስቀደም ወሳኝ ነው። የተፈናቃዮችን ደህንነት መጠበቅና ወደ ቀያቸው መመለስ ለአዲሱ መንግስት የ100 ቀናት እቅድ ቀዳሚ አጀንዳ መሆን አለበት። ሰላም የሚጀምረው ከዜጎች መረጋጋት ነው። በመጨረሻም የሚዲያና የሲቪክ ማህበራት ነጻነትን ማረጋገጥ ይገባል። ከምርጫው ማግስት የሚነሱ የፖለቲካ ቅሬታዎች ወደ ኃይል ግጭት እንዳያመሩ ነጻ የሚዲያ ምህዳርና የፍትህ ተቋማት ሚና እንዲጎለብት ማድረግ ይገባል። የ7ኛው ሀገራዊ ምርጫ መጠናቀቅ አገሪቱን ወደ ተሻለ የሰላም ምዕራፍ ሊያሻግራት የሚችለው ካለፉት የምርጫ ማግስት ስህተቶች ተምረን በኃይል ምርጫ ላይ ሳይሆን በውይይትና በአካታችነት ላይ ስንደገፍ ብቻ እንደሆነ የሁለቱ ዘመናት ንጽጽር በሚገባ አመላካች ነው በሚል እንሰነባበታለን። የእኛን አበቃን፣ የእናንተን ጻፉልን። በያላችሁበት ዓለም ሁሉም ሰናይ ጊዜን እየተመኘን እንሰነባበታለን።